ዛሬ የማሳያችሁ ኩሳ የሚባለው በሀገራችን ምን እንደሚባል አላውቅም። አብረን እንሰራለን። አብራችን ቆዩ። እንደዚህ አድርገህ መጀመሪያ ከውስጥ ያለውን አወጣዋለሁኝ። እንዳይቀደድብን ተጠንቅቀን ማውጣት አለብን። በደንብ ቡርቡር አድርገኑ ማለት ነው። ሙሉን እንደምታዩት ጨርሼዋለሁ። አሁን እዚህ ጋር ሩዝ አጥቤ አስቀምጫለሁ። ሽንኩርት ከትፋለሁ፣ ቲማቲም ከትፋለሁ። የፈለጋችሁትን አይነት ቅጠል አረንጓዴ ሽንኩርት ካላችሁ መጨመር ትችላላችሁ። እኔ ነጭ ቀይ ሽንኩርትና ቀይ ሽንኩርትና ቲማቲም ከዛ ይሄ ደግሞ ናና ነው። ይሄንን እጨምራለሁ። ለቀቅ አድርጌ ከትፈዋለሁኝ። እዚህ ጋር ደግሞ ስጋ ጨምራለሁ። ስጋ አለመጨመር ይቻላል፣ ግን በይበልጥ በስጋ ሲሆን ይጣፍጣል። የወይራ ዘይት ጨመርኩበት፣ ጨው ጨመርኩበት፣ ቅመማ ቅመም፣ ጥቁር አዝሙድ፣ ማጣፈጫ ቅመም። ይሄ ደግሞ የቅርንፉድ የተፈጨ ቅርንፉድ፣ የቀረፋም ጨምሬበታለሁ። ከዛ እርድ ጨመርኩኝ። እንደዚህ አድርጌ እንግዲህ ቀላቅለዋለሁኝ ማለት ነው። ከዛ ውስጡ ላይ መክተት ነው፣ መሙላት ነው። በደንብ እንዳትሞሉት፣ ምክንያቱም ሲበስል ሩዙ ወደ ላይ እንዳይወጣ ውስጥ ሆኖ እንዲበስል መሆን አለበት። አለቀ። እንደምታዩት አልቋል። አሁን እንደ ቅድም ያደረግኳቸውን ቅመማ ቅመም እንዲሁም ደግሞ ሶስ የቲማቲም ሶስ አደርግበታለሁ። እዚህ ጋር ጎን ያስቀመጥኩትን ሶስን አደረግኩበት። እንደዚህ ቀላቅለዋለሁ። እንዳያችሁት እንደዚህ አድርጌ ከሰራሁት በኋላ እጥደዋለሁ። በኋላ እንግዲህ መብላት ነው ማለት ነው። ቪዲዮ ስላላስገባሁት ነው። በጣም ይቅርታ። ይህንን ይመስላል። ስለተከታተላችሁኝ አመሰግናለሁ።